በዚያም መንገድ ያገናኘንና ይሄ እንዳለችው በብርቱ ጥበቃው የጠበቀን አምላካችን እግዚአብሔር የተባረከ ይሁን። ተወስ በጣም ኢንትረስቲንግ ክፍል ነው ያነበበችው። በጣም ወደው ክፍል ሁላችንም መጽሐፍ ቅዱስ ስንገልጥ የምናነበውና የምንጽናናበት ክፍል ነው። የእግዚአብሔር ጥበቃ፣ የእግዚአብሔር ምሕረት፣ የእግዚአብሔር ሉዓላዊ ግርዶሽ ምን ያክል እንደበዛ የምናስብበትና የምናደንቅበት ነው። ሁልጊዜም እግዚአብሔር ሊደነቅ ይገባል። ክብር ሁሉ ለጌታ ይሁን። ከኔ ጋር በመኖረን ጊዜ ምናልባት አንድ ገዢ ወደሆነ ሐሳብ እንደ አገልጋይ ሁልጊዜ በልቤ የተቀመጠ አንድ ነገር አለና ቻሌንጅ የማደርገውና ቻሌንጅ ያደረገኝም ምናልባት እግዚአብሔር አልፎ ብዙ ቦታ በዚህ ቃል ለብዙዎች የተናገረበትን ክፍል ላካፍላችሁ እወዳለሁ። መጽሐፍ ቅዱስ ይዛችኋል ብዬ አስባለሁ። maybe you can turn on your mobiles ምናምን አፓራተሶችን ከፍታችሁ ማንበብ ትችላላችሁ። የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ቃል ነው ዛሬ ማካፍላችሁ። ጥቂቱን ክፍል አንብቤ ቀጣዩን ለእናንተ ተዋለሁ እና ከዛ ውስጥ አንድ 5 ገዢ የሆኑ መሪህ የሚሆኑ ነገሮችን ድራይቭ እናደርጋለን አብረን በእነሱ ዙሪያ እንጸልያለን እና ይሄን ክፍል ነው ማካፍለው። እንዲህ ይላል። ይሰማችኋል አይደል? ድምጼ አሁን ይሰማችኋል? ይሰማል። እሺ፣ ታንክ ዩ ጃክ። እሺ፣ ምዕራፍ 9 ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ እንዲህ ይላል። አንፎርቹኔትሊ ያለሁበት ቢሮ መብራት ጠፍቷል። በሞባይሌ ነው ማነበው። እንዲህ ይላል። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት ሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንደገለጥ ነው እንጂ እርሱ ወይስ ወላጆቹ ኃጢአት አልሰሩም። ቁጥር 4 ላይ ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ ማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድ በሰሎሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ስለምን አይተውት የነበሩ ይህ ተቀምጦ ይለምን ነበር አይደለምን አሉት። ሌሎች እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖችን ቀባና ወደ ሰሎሞን መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ቁጥር 12 ላይ ያ ሰው ወዴት ነው አሉት። አላውቅም አለ። የሚገርም መልስ ነው። ቀጣይ ዲያሎጎች ይቀጥላሉ። ከዛ በኋላ ከሰውየውም ያለፈ ማህበረሰብ አቀፍ የሆነ እንቅስቃሴና ጥያቄ የብዙ ሃይማኖተኞች አቅም የተፈተነበት ዲያሎግ፣ ክርክር፣ ሩጫ፣ ኢንቨስቲጌሽን ሁላ ሲደረግ እንመለከታለን። ግን አንድ የሆነ ነገር ሆኗል። እዛ ቦታ ላይ አንድ የሆነ ነገር ሆኗል። ምንድነው የሆነው? አንድ ሊፈታ የሚገባ ችግር ጌታ ኢየሱስ ፈታ። በትክክለኛው ጊዜ፣ በትክክለኛው ቦታ፣ ትክክለኛውን ሰው፣ ትክክለኛውን ችግር አገኘ። ኢየሱስ ፈታው። የፈታበቱ መንገድ ጥያቄ ሆነባቸው። ሰውየው የተፈታበቱ ታምራት ሳይሆን የተፈታበቱ ጊዜ፣ የተፈታበቱ ቀን ጥያቄ ሲሆን ሃይማኖተኞችና ክርስቶስ ሳይገባቸው የተከተሉት የክርስቶስ ጠላቶችም የታምራት ፈላጊ ህዝብም ታምራቱን አይቶ የታምራቱን ጌታ ያልተገነዘበ ህዝብም በዚህ ቦታ እንመለከታለን። ይህን ሐሳብ እንዳያስኩኝ አንድ ጊዜ አንድ ትልቅ ሰው በአገልግሎት ቦታ ተገኘና አንድ ጥያቄ ይቀርብለታል እና ሰውየው በጣም በአገልግሎት የተከበረ ሰው ነው። በጣም በገባበት አገር መንግስት ጥበቃ ተደርጎለት ነው እዛ ሀገር የገባው እና
በጣም በብዙ ሰዎች ተጠብቆ በሴኩሪቲ ለአገልግሎት የተወሰደ ያለ አንድ ጋዜጠኛ ጠጋ ብሎ መቼም ጋዜጠኛ ነገር ፈላጊ ነውና የሆነ ጥያቄ ጠይቀዋል። በጣም ሳደን የሆነ ጥያቄ እና ሾርት የሆነ ጥያቄ why you are here አለው። ለምንድን ነው እዚህ የተገኘው? why you are here አለው። ሰውየው መለስ አለና ምንም ሳይቸገር I am here for the reason why I was born, I'm living and I will die for, that's gospel አለና መኪናውን ዘጋው። እኔ በጣም ነው የሰውየው ጥያቄም የሰውየው መልስም የሁለቱም ሰዎች ኢንተራክሽን በጣም ገርሞኛል። ምን አይነት ደስቲኑን የለየ ሰው እንደሆነ ጥሪውን የለየ ሰው እንደሆነ ምን አይነት ህይወት የገባው ሰው እንደሆነ በጣም የሚገርም መልስ ነው ከሰውየው የሰማሁት። I am here for the reason why I was born, I'm living and I will die for. ለተወለድኩለት ለምኖርለትና ለምሞትበት ወንጌል ነው እዚህ የተገኘሁት ብሎ ሲል how he specified his life goal ነው በዚህ ቦታ የምንመለከተው። እግዚአብሔር ቅድም የታችን ጅማሬ ላይ ስለ እግዚአብሔር ጥበቃ፣ ስለ እግዚአብሔር ማዳን፣ ስለ እግዚአብሔር ከለላ፣ ስለ ሉዓላዊ ጥበቃው የሚገርም ነገር ተነግረናለች። ፕሬዝ ጋድ እግዚአብሔር በምህረቱ እንደዛ ያደርጋል። በዚህ የሚታወቅ አምላክ ነው። yes but why ለምን ይሄ ሁሉ ግርዶሹ ይሄ ሁሉ ጥበቃው እንድንማር እድል ሲሰጥ እንድናገለግለው እድል ሲሰጥ በዚች ፕላኔት እንድንገኝ እድል ሲሰጥ እድሜ ሲቀጥል ስጠብቀን ስጋርደን መላእክቱን ሲያሰፍር ቀንና ሌሊት ከሚወረወረው ፍላጻ ሁሉ ሲከልለን why God is doing that and why we are existing, why we are living this planet. እንደዚህ በጣም ትላልቅ ቴሲስ ስቴትመንት በሉ whatever ቴሲስ question በሉ ምን እዛው አካባቢ ያላችሁ ሰዎች ስለሆናችሁ ይሄ ጥያቄ በምትፈልጉት መልኩ ልትገልጹ ለናንተ በጣም ይቀላል ከኔ በላይ big question የሚመልስ ክፍል ነው ይሄ ቦታ። በጣም የተማርኩበት ክፍል ነው ይሄ ዮሐንስ ወንጌል ምዕራፍ 9። ከዚህ ምዕራፍ 9 ቀድሞ ባለው ክፍል ስንመለከት ኢየሱስ ስለሞቱና ስለትንሳኤው ስለ ጌትነቱ ወደዚህ ዓለም ስለመጣበቱ ዓላማ ፍንትው አድርጎ ሲገልጥ ይሄ ራሱን ከጌታ ጋር ያስተካክላል እንዴ? ጌታ ነኝ ያለ ነው እንዴ? ምን ማለቱ ነው ያሉ ሰዎች ሊገሉት ድንጋይ አንስተው ኢየሱስ በመካከላቸው አልፎ የሄደበት እነና እናንተ ብንሆን የዛን ቀን ምሽት በቃ ምን አይነት እንደው ምን አይበቃኝም እንዴ? ምን በየቦታው ድንጋይ በየቦታው ስድብ ያጭ ብሎ ስራ ማቆም የሚገባው ጊዜ ነበር። ኢየሱስ ግን ወደ ያሪኮ ሌላ ቦታ ኦካርጎ ሲሄድ on the way he was passing ሊፈታ የሚገባውን ችግር አገኘ እና ፈታ። ኢየሱስ በገጠመው ኮንፍሮንቴሽን ሁሉ አጀንዳ የሚቀይር አይደለም። እንደኛ ኢሞሽናል አይደለም። የመጣበቱን ስራ ከግብ ሊያደርስ ሊሚትድ የሆነች ጊዜዋን እንዴት ኢፌክቲቭሊ ተጠቀመ እዚህ ቦታ ሲያሰምርና በጣም ሲናገር እንመለከታለን። ወዳጆቼ ከጅማሬው አንድ ነገር ልላችሁ እወዳለሁ። እግዚአብሔር ምስቅልቅሉን ለወጣው ለዚህ ዓለም የመፍትሄ ሰው ያድርገን። አካዳሚክ ፐርሱት ውስጥ እንዳላችሁ አውቃለሁ። አካዳሚ ሩጫ ላይ እንዳላችሁ አውቃለሁ። why you are investing your life for such kind of academic pursuit? ለምንድን ነው ይሄን አክል ማጥናት የተፈለገው? ለምንድን ነው ይሄን አክል መልፋት የተፈለገው? I think it's not a matter of የሆነ ወረቀት አይደለም ሊሆንም አይገባም። ስታተስ አይደለም ሊሆንም አይገባም። እሱ በቂ አይደለም። we have lots of people with such status አሉን ነበሩን ይኖራሉ። እግዚአብሔር ከስታተስ የበለጠ ነገር ያለፈ ነገር ከወረቀት ከደረጃ ያለፈ ነገር ከኢኖቬሽን ከሆነ ክሪኤቲቪቲ ከሆነ አስመዝግቦ ከማለፍ ያለፈ ነገር ለትውልድ ለአገር ለምድር ለቤተክርስቲያን ለወንጌል ድጋፍ የሚሆን ነገር በህይወታችን በኢየሱስ ስም ይፍጠርልን። በዚህ ምሽት ይሄን ቃል ሳካፍላችሁ በጣም ቻሌንጅ የሆንኩበትን ጉዳይ ነው ልነግራችሁ ፈልገው። ኢየሱስ
ቁጥር 1 ላይ ሲያልፍም ይላል። ያ ቦታው አይደለም። ምናልባት ኢየሱስ ስትራቴጂክሊ ፕላን አውጥቶ እዛ ውላለሁ ብሎ የሚሄድበት ቦታ አይደለም። ሲያልፍ ነው። ሲያልፍም ሆነ አቅዶ ሊቀመጥ በመጣም ሆነ የሱ የምድር ኑሮ ጊዜ በእግዚአብሔር አጀንዳው ስላለ ትርፍ ጊዜ አልነበረውም ኢየሱስ። አንድ ጓደኛዬ ሲናገር ፍራክሽን ኦፍ ታይም ይላልና አየር ኃይል ነበር ድሮ። አየር ኃይል ላይ በጣም ብዙ ነገሮች ይናገራል። ፍራክሽን ኦፍ ታይም ምን አይነት ትርጉም እንደሚሰጠው ጂሰስ has used this fraction of time meanwhile ወደ ያሪኮ እየሄደ ባለበት ጊዜ ያችን ሰዓት እንዴት እንደተጠቀመ እና ወረድን ብሎ እንዲያውም ቀን ሳለ የላከኝ ስራ ላደርግ ይገባኛል ብሎ ታይም ኦሪየንትድ እንደሆነ ራሱን በደንብ ሲናገር እንመለከታለን። ሲያልፍም ከመወለዱ ጀምሮ ዋው ጋይስ ኢማጂን the time ስፓኑን ማየት ይችላልላችሁ። ከመወለዱ ጀምሮ ይላል። ሰውየው እድሜው ስንት ነው ሲባል ወደታች ወረድ ብለን ስንመለከት እሱ ሙሉ ሰው ነው ይላል። ሙሉ ሰው ነው የሚለው በአይሁድ 30 እና አባብ የሆነ እድሜ ያለው ሰው ማቹርድ የሆነ ራሱን ጋይድ ማድረግ መምራት የሚችል በራሱ ጉዳይ ራሱ መወሰን የሚችል አንድ ወሳኝ ሰው ማለት ነው። እና የሰውየው እድሜ የ3 ቀን የ3 ሳምንት የ3 ወር የ3 ዓመት ጉዳይ አይደለም። 30 ዓመት የቆየ በጣም ረጅም ጊዜ የቆየ ከልጅነቱ ጀምሮ ደግሞ ከእናቱ ማህፀን ጀምሮ አብሮት የቆየ ችግር can it be solved? yes እግዚአብሔር ጊዜ እግዚአብሔር ሰዓት እግዚአብሔር ባነሳቸው ሰዎች እግዚአብሔር በላካቸው ሰዎች በእግዚአብሔር ታይም የችግሮች ጊዜ መቆየት እግዚአብሔርን ከስራ ያግዱት። በዚህ ሰዓት maybe ትንሽ ስሜታዊ ሊሆን ይችላል አላውቅም። የአገርን ግዙፍ ችግሮች አያለው። የቤተ ክርስቲያንን ግዙፍ ችግሮች ክርስትና ተብሎ ክርስትና ሳይሆን እምነትም ሆኖ እምነትም ሳይሆን መሪነትም ሆኖ መሪነት ሳይሆን ፖለቲካም ተብሎ ስንት ውጥንቅጡ በወጣ ዓለም ውስጥ እንገኛለን። ግን ለኛ ከባድ ናቸው፣ ለእግዚአብሔር ቀላል ናቸው። maybe ፐርሰናሊ እንውሰድ ይሄን ጉዳይ። ምናልባት ቆይቶብኛል የምንለው ነገር ሊኖር ይችላል። ቆይቶብኛል ይሄ ከዚህ በኋላስ ምን ያደርገኛል? ከዚህ በኋላ ከምን ተጠብቀ ምን ያደርግልኛል የምንለው ነገር ነው። never give up, don't give up። እግዚአብሔር በእኔና በእናንተ ታይም አይደለም፣ ጊዜ አለው፣ መንገድ አለው። ክብር ለእግዚአብሔር ይሁን። ሲያልፍም ከመወለዱ ጀምሮ ይሁድ የሆነውን ሰው ይህ ሰው በዚህ ስሙ ይታወቃል፣ በዚህ ማንነቱ ይታወቃል። ከዚህ የተነሳ በልመናው ማንም ያውቁታል። መንገድ ዳር ሆኖ የሚሰጣው ይሰጣል፣ ማይሰጣውም ያጭ ብሎ ያልፋል። ለምደውታል። ቦታ አይቀይርም እንደብለው ተጫወቱ አሰልችቷቸዋል ሰዎች። ፊዚካሊ ሜቢ በሚያውቁት ምላሽ መልስ ይሰጡታል ሰዎች። ሳማይ ሻው ኮምፓሽኔት ህርታቸውን ሊያሳዩ ይችላል። ሌሎቹ ግን አቦ በእናታችሁ ከዚህ ዞር አድርጉት የሚሉ ሰዎች አይጠፉም። በዚህ አይነት መሰላቸት የቆየ ሰው ነው። በዚህ አይነት ህይወት ውስጥ የቆየ ለ30ዎች እና ከዛ በላይ አመት የቆየ ሰው ነው ሰውየው። ለኢየሱስ ግን የጊዜው ቆይታ ስራ አልከለከለው። ኢየሱስ አየ ይላል። ከዛ በኋላ አይቶ እንደማንም የምለውን ብሎ አላለፈም። ኢየሱስ ምናልባት ወይ ደቀ መዛሙርትን ትንሽ ነገር ስጡት ብሎ አላለፈም። he has to solve the problem። ከችግሩን ከመነሻው መንቀል ነበረበት። እንደማንም ሪሊፍ ሰጥቶ አላለፈም ኢየሱስ። ክብር ለእግዚአብሔር ይሁን። ሪሊፍ ሰጥቶ ማለፍ አልፈለገም ኢየሱስ። ቀጣይ ዕድሜው ብሩህ እንዲሆን፣ ቀጣይ ዕድሜው የበራ እንዲሆን ኢየሱስ ሲሰራ እንመለከታለን። አየ ይላል። ከዛ በኋላ ደቀ መዛሙርቱ ጠጋሉና እባክን ኢየሱስ የዚህን ሰው የችግር ተመልከት፣ አንተ ሁሉን ቻይ ነህ። አንድም ሰው አላለም። ስለ ሰውየው ኢየሱስን የተማጸነ አንድም ሰው አልነበረም። ሰዎቹ የገዘፈ ፕሮፋይሉን ለኢየሱስ አቀረቡ። ይህ ሰው ኃጢአት ምን ሆኖ ነው አይኑ የታወረው? ማን ነው ኃጢአት የሰራው? አሁን የሰውየውን የኃጢአት ባክግራውንድ መፈለግ ነው ወይስ የሰውየውን ኢሚዲየት ችግር መፍታት ነው? they went back to find out his problem or his parents problem። የኦልድ ቴስተመንት ፐርስፔክቲቫቸውን ብሉይ ኪዳን ላይ በአዲስ ኪዳን በኢየሱስ ዘመን አምጥቶ ፔስት ያደረጉትና find out the problem፣ solve the problem ሳይሆን find out the problem, the source of the problem እያሉት ነው ኢየሱስን ሲጨቀጭቁት የነበረው። ኢየሱስዬ ደግሞ የሰው ችግር ይገባዋልና
የነሱ ሊሚቴሽን የሰውየው ዲስአቢሊቲ እኩል ይገባዋል እና ኢየሱስም እንዲህ ብሎ መለሰ ይላል የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይ ወላጆቹ ኃጢአት አልሰሩም forget about what Jesus is saying በዚህ ሰዓት ምን ያያራቸው ነው ምን ያደረጋቸው ነው he is shifting their perspective from Old Testament to New Testament I'm the one who promised the entire Old Testament was promising and I am existing among you አሁን አለው በመሐከላችሁ ወደ ቀድሞ ፎልደር ፍለጋ አትሂዱ ምን አስከዳችሁ here is a time አሁን ጊዜው ይሄ ነው በእናንተ መሐከል ያለው እኮ ቃሉ አይልበት ስፍራው ግን ኢየሱስ ይል ነበረው በእናንተ መሐከል ያለው ብሉይ ኪዳናት በሙሉ ፕሪዲክት ሲያደርጉ የነበሩት የዓለም ጥያቄ ምላሽ ሰጪ ነው በእናንተ መሐከል ያለው የእግዚአብሔር ስራ በእርሱ እንዲገለጥ እግዚአብሔር ይህን አድርጓል ማንንም ኃጢአት ስለሰራ አይደለም ፋይሉን ዘጋው ፕሮፋይሉን ዘጋው ከዛ በኋላስ ምን አለ ቀን ሳለ የላከኝን ስራ ላደርግ ይገባኛል ማንንም ለስራ ማይችልባት ሌሊት ትመጣለች በዓለም ሳለው የዓለም ብርሃን ነኝ ናቶሊ የሰውየው የታወረ አይን መገለጥ ብቻ ሳይሆን ኢየሱስ ለዓለም ሁሉ ብርሃን እንደሆነ ራሱን ሲናገር እንመለከታለን ዘንዋት ቁጥር 6 ላይ ሲኖርድ ምን ይላል ይህን ብሎ ወደ ምረት እንትፍ አለ በመራቁም ጭቃ አድርጎ በጭቃው የዕውሮችን አይኖች ቀባና ሂድና በሰሎሞን መጠመቂያ ታጠብ አለው ሂድ ታጠብ ኢየሱስ አንደኛው ክፍለ ዘመን ላይ ኢየሱስ እንዲህ አይነት ድርጊት ቢያደርግ ኖሮ በሴኩሪቲ ይያዛል በሂውማን ራይት በደንብ አንቀጽ አላቸው ይከሱታል ዲሰብል የሆነው ሰውዬ ጭቃ ይቀባበታል ኢየሱስ በሶስት ምስክር ወይኔ መወርወሩ አይቀርም በጣም አሁን ባለው ዓለም ብንመለከት በጣም ሴንሲቲቭ የሆነ አክሽን ነው ኢየሱስ የወሰደው ባት እግዚአብሔር መለኮታዊ አጀንዳ ስንመለከት በዘፍጥረት መጽሐፍ እግዚአብሔር ሰውን የፈጠረበትን መንገድ ስንመለከት እኔ እንደገባኝ ከሆነ Jesus went back to the original spare part shop where God has found out man where God has made man ሰው የተባለውን ሰው እግዚአብሔር ወደ ፈጠረበት ወደ መጀመሪያ ኦሪጂናል ስፔር ፓርት ሾፕ ገባ ኢየሱስ ጭቃ ወደሚባለው ይህ ሰው የተባለው ሰውዬ የፈጠረው አይን የተባለውን አሁን ሴንሲቲቭ የተባለውን ፍጥረት ኢየሱስ ያመጣው ከዛ ጭቃ ነበርና he went back to the original spare part እዛ ወሰደ ቀባ ሂድ ታጠባለው ለምክንያት እንዲሆን ሰውየውም እምነት እንዲኖረው እሱንም ቴስት ሊያደርግ ለሌሎችም ምክንያት እንዲሆን ሂድ አለው ወደ ሰሎሞን ሄደ ታጠበ እያየ መጣ praise God አመነ ይሻለ ሄደ ታጠበ እያየ መጣ ይላል ወርካስዳት ከዛ በኋላ ወርካስዳት ኢየሱስ ይሄን አደረገ ጨረሰው ከዛ በኋላ ትርጉሙ የተላከ ማለት ነው ሄዶ ታጠበ እያየ መጣ ይልና ከዛ በኋላ አቧራው ይነሳል ጎረቤቶቹ ቀድሞ ስለምን አይተው የነበሩ ሰዎች ይህ ተቀምጦ ይለምን የነበረ ሰው አይደለም እንዴት አይኑ ተመለሰ እግዚአብሔርን ማመስገን ሲገባቸው ማጨብጨብም ሲገባቸው yes Jesus Lord ማለት የሚገባቸው ሰዓት ላይ እንዴት አይኑ ተመለሰ ስቲል የእይታ ብዥታ ነው የምንመለከተው በሰውየው ላይ መከራከር ጀምሩ አይ እሱ አይደለም የሚሉ ወጡ አይደለም እሱ ነው አሉ አይደለም እሱ አይደለም ምን ነካችሁ ሰውየው እኮ ይውር ነው እንዴት ሆኖ ምናምን ከሰውየው ጋር ነው ክርክሩ እና ጠጋሉና እንዴት ተከፈተ አይኖች እንዴት አየ ኢየሱስ የሚባለው ሰው ጭቃ ቀባና ሂድ ታጠባለኝ ታጠብኩ ያየሁ መጣሁ this is all about ወደ 9 ቁጥር ስንሄድ 12 ቁጥር ስንደርስ ምን ይላል ያ ሰው ወዴት ነው ሰው አላውቀውም that's a mess አላውቀውም በኋላ ወዛች ወረድ ብሎ ኃጢአተኛ ነው ይሄ ሰውዬ ምናም ብሎ ሲፈርዱ እና ኢየሱስን ለመክሰስ ሲፈልጉ ኃጢአተኛ መሆኑን እንኳን አላውቅም ግን አይኖችን አብርቶታል እቺን ነው ማቀው አሉ ሄዶ ወደዛ ባክ አንተም የሱ ደቀ መዝሙር ነህ ብሎ ገፈተሩት እኛ የሙሴ ደቀ መዛሙርት ነን ብሎ ባይዘወይ በጌታ በኢየሱስ ስም እግዚአብሔር ክርስቶስን ከሰወረ ሃይማኖተኝነት ይጠብቃል ክርስቶስ የተደበቀበት ማንነቱ የተደበቀበት ሃይማኖተኝነት ይገላል ያጠፋል ፈሪሳውያን ናቸው ፈሪሳውያን ማለት የሕግ አጥኞች ናቸው ሕግን የተማሩ ብሉይ ኪዳንን በጣም ያጠኑ ሰዎች ናቸው የብሉይ ኪዳን ተንታኞች ናቸው ብሉይ ኪዳን ስለ ኢየሱስ ይናገራል አክቹአሊ በመሐከላቸው የተገኘውን ኢየሱስን ግን እናቸው አያይም ሊቀበሉት አልቻሉም ሪሊጂየስነስ ልባቸውን አይምሯቸውን በሙሉ ወጥሮ ይዞባቸዋል ስለዚህ ኢየሱስን ማወቅ አልቻሉም
የመጀመሪያ አሳዳጆች እነሱ ነበሩ በኢየሱስ ላይ ከሳሾች እነሱ ነበሩ ሃይማኖተኞች ወዳጆቼ ኢየሱስ ሃይማኖተኝነትን ከላያችን ልቅም አድርጎ ይውሰድና ኢየሱስን ያቀበለን Jesus is the center of Christianity. Jesus is the core of Christianity. His life, his personality. መስዋዕትነቱ መሰጠቱ ከኃጢአት ማንጻቱ ጌትነቱ ከተሰወረብን ክርስትና ሃይማኖት ይሆናል። አሁን ያስቸገረን ወደ ሃይማኖት ያጋደመ ክርስትና ነው። The church is in need of the generation who restores Jesus in the church. በቅርብ ጊዜ ብዙ ቦታዎች ላይ ጮህኩት አንድ ጮህት አለ የቤቱ ባለቤት ወደ ቤቱ ይመለስ ይያልኩ ጮህኩበት ከሃይማኖተኝነት ጠገግ ወጥቶ ኢየሱስ ወደ ቤቱ ይመለስ ጌታ የሆነው ጌታ የመጽሐፍ ቅዱሱ ጌታ የወንጌሉ ጌታ የመዳናችን ጌታ ሃሌሉያ የመስቀሉ ጌታ የመዳናችን ምስጢር የሆነው ጌታ የፈውሳችን የመዳናችን የህይወታችን ለውጥ ምክንያት የሆነ ጌታ let he come back to the church again today ኢየሱስን የሸፈነ ሃይማኖተኝነት ኢየሱስን የሸፈነ ወንበር ኢየሱስን የሸፈነ ፑልፊት ኢየሱስን የሸፈነ ትምህርት ኢየሱስን የሸፈነ ግኝት ኢየሱስን የሸፈነ አስተምሮ በናዝሬቱ ጌታ በኢየሱስም ዛሬ ይርገፍልን guys this is a time to awake I'm very happy ዛሬ በጣም ደስ ብሎኛል ዛሬ እናንተን የመሰሉ ሰዎችን ለማገልገል ይችን ጩኸት በጆሮአችሁ ለመጮህ እግዚአብሔር ድል ስለሰጠኝ I'm very happy this is a time to think this is a time to restore the church this is a time to restore the gospel the mission guys you are Moses of this generation you are Samuel of this generation you are Paul of this generation you are Timothy of this generation to restore Jesus back to the church የሃይማኖተኞቹን ክርክር እንመለከታለን እና እዚሁ ክፍል ላይ ሳጠቃልል አንድ አምስት የሆኑ ነገሮችን ጠቅሼላችሁ ልጨርስ ፈልጋለሁ ከዚሁ ክፍል የተማርኩት አንደኛ ቅድም ጅማሬ ላይ እንዳልኩት why you are here ሰውየው እንዳለው ለምንድነው የምንኖረው በዚህ ምድር ለምንድነው እግዚአብሔር ድል ሰጠን ለምንድነው የእግዚአብሔር ጥበቃና ምሕረት why God provides this opportunity to study in high level ለምንድነው እግዚአብሔር የሰጠን እግዚአብሔር አንድ ነገር ለማድረግ የፈጠረን አንድ ሰዎች ነን ይቺና ባባል ዶክተር ቶሎሳ ነበሩ ስሉ አንድ ኢንተርቪው ላይ ያየሁት you are somebody to do something አሉ ጣታቸውን እንዲህ እንደቀሰሩ you are somebody to do something guys you are someone to do something in this world ስለዚህ ምንድነው እግዚአብሔር ቃል ምንል አንደኛ በዚህ ቦታ ላይ ሊፈቱ የሚገቡ ችግሮችን ማየት let's focus on our immediate questions that we need to respond ትላልቅ ችግሮች ትላልቅ ጉዳዮች ለምድራችን ለአገራችን ለቤተክርስቲያናችን ሊፈቱ የሚገቡ ችግሮች በትላልቅ ደረጃ ላይ ከትላልቅ ምሁራን ጋር ዲያሎግ ያረጋችሁ ናችሁ የተማራችሁ ናችሁ reason out ያረጋችሁ ናችሁ ክሪቲካሊ ነገሮችን ያሰባችሁ ናችሁ yes wonderful that is the way እግዚአብሔር ግን የምድርን አንድ እንቆቅልሽ የምትፈቱበትን ነገር እጃችሁ ላይ አሳልፎ እንዲሰጥ ጸሎቴ ነው የትውልዳችሁን አንድ ነገር የምትፈቱበትን ለሚሽን ያለቀ ላለው ዘመን ያለቀ ላለችው የቤተክርስቲያን ጊዜ እግዚአብሔር ለብዙ ትውልድ መዳን ምክንያት የሚያደርጉባቸው አንድ መንገድ እግዚአብሔር በውስጣችሁ እንዲፈጥር እንደ ሉተር እግዚአብሔር በዚህ ትምህርታችሁ ውስጥ እሳት ለኩሶባችሁ የሆነ ነገር አጭሮባችሁ የሆነ ጽፋችሁ የሆነ አግኝታችሁ ለሀገር አንድ ነገር ዛችሁ የምትመጡበት ነገር በጌታ በኢየሱስ ክርስቶስም ይሁንልን ሊፈቱ የሚገቡ ነገሮች ላይ ማትኮር ኢየሱስ ከመወለዱ ጀምሮ እውር የሆነውን ሰው አየ ይላል he found out the problem and the person ይሄን ነው የምንመለከተው ሁለተኛ ለኛ በማይመቹ ነገሮች ውስጥ እግዚአብሔር እንደሚከብር ሰዎች ጥያቄውን ጠይቆ አጥቶት በጣም ይሄ ሰው ማን ኃጢአት ሰርቶ ምናምን ብለው ስለ ኢየሱስ እግዚአብሔር እንዲከብር አንድ ነገር የመጣልኝ ሰውየው 30 ዓመት በአይነ ስውርነት ሰፈር እስከሚጠላው
በዚህ ሳፈሪንግ ውስጥ ሲያልፍ በዚህ ችግር ውስጥ ሲያልፍ እግዚአብሔር ሊከብርበት አስበው ነው። በእውርነቱ በስቃዩ በዲሰፕሊቱ እግዚአብሔር ሊከብር አዎ ጤናውን ነስቶ ችግር ውስጥ ከቶት አሰድቦት አስንቆት በሰው ማርጂናላይዝ ተደርጎ ሊከብርበት አዎ ጋይስ አንዳንድ ጊዜ ጠይቀን የማይመለሱ ጥያቄዎች ውስጥ ልናልፍ እንችላለን። ያልተመለሱ ጥያቄዎች አዎ ለሰው በቀላሉ ይሁን ለአንዱ ከሰማይ ርቆ ምናምን ምን ነካኝ ምን ሆኜ ነው ምን ልባቸው ነገሮች ላይ እግዚአብሔር ሊከብርባቸው ነው። በልና ኢማን ዛሬ ባቃቴ ነገር ላይ እግዚአብሔር ሊከብር ነው በለው። አልመሸበትም እግዚአብሔር አልመሸበትም። he will come አልመሸበትም እግዚአብሔር። ሰዎች ተሰብስበው ዘጉ፣ ሁኔታዎች ዘጉ፣ አንተ በድካሚ ተዘጋ፣ በማን ተዘጋ? let it be እግዚአብሔር ጊዜ ያለው ይመጣል። ለከብርበት ነው የዘጋው። አመን ብለህ ተቀበል። እግዚአብሔር ቀን አለው። ክብር ለእግዚአብሔር ይሁን። ሶስተኛ ጊዜን መጠቀም። ኢየሱስ ስለ ጊዜ ሲናገር የላከኝ ስራ ላድርግ ይገባኛል this is time ብሎ ስባክን ነው የምንመለከተው። አንዱ ሰፈር በድንጋይ ሲባል አልፎ ሲሄድ መንገድ ላይ ሲፈውስ አልፎ ሲሄድ ተራራ ሸለቆ ሲወጣ ሲወርድ የሰው ልጅ መጠጊያ የለውም ቀብሮ እንኳን ጉድጓድ አለው እስኪል ድረስ ስባክን ነው የምንመለከተው። he uses his time effectively. use your time. we are time oriented, time bonded. የተወሰነች ጊዜ አለ። በጣም የተወሰነ ጊዜ አለ። ቤተክርስቲያን በጣም ወደ ጌታ እየቀረበች ነው። እኛም ወደ ጌታ እየቀረብን ነው። ጥቂት ጊዜ ነች ያለችን። let's use our time. fraction of time በባከነ ጊዜ አይኖረን። use your time effectively. እግዚአብሔር በኢየሱስ ክርስቶስ ስም የተባረከ ጊዜና ዘመን በኢየሱስ ስም ይስጠን። አራተኛው ጌታን ማመን። ይህ ሰውዬ እኮ ኢየሱስ ጭቃ ቀብቶ ሂድ ስለው ኢየሱስ የሚለውን ስም ብቻ ሰማ። well he can do that ምናልባት በወር አካባቢውን የሞላው አንዱ ወሬ እሱ ስለሆነ በትክክል አምኖትም አይደለም እሱ እንደሆነ ወይም ይችላል ብሎም አይደለም ብቻ ከችግሩ የተነሳ አመነ፣ ተቀበለ፣ ሂድ አለው። ሄደ፣ በሰለሞን ታጠበ፣ እያየ መጣ። አመነው ጌታን። ከችግሩ ብዛት ከችግሩ ጥልቀት የተነሳ ማይሆን ሲሆን እንኳን እሺ ጌታ ይህ መንገድ ከሆነ አዎ እሺ ተቀበለው፣ ሄደ፣ እያየ መጣ። ታመን ጌታ ማመን ጌታ እመን ጌታ። በማይመስል መንገድ እግዚአብሔር መንገድ አለ። በማይቻል መንገድ እግዚአብሔር መንገድ አለ። በማይመስል በማይታይ መንገድ by the way who is God? who is Jesus? the one who created this vast world. ማንም መርምሮ የማይደርስበትን ዘላለምነት የተቀጠቀበትን እናንተ መርምራችሁ ሌላው መርምሮ ያለፈው መርምሮ የሚመጣው መርምሮ ማይጨርሰውን ሰፊ ዓለም out of nothing to something exist ያደረገ አምላክ ነው። ቃሉ የሌለን ነገር ማምጣት የቻለ። አሁን by the way እንደዚህ ሰዎች በቃላችን እንፈጥራለን የሚሉት አይነት ነገር ያስተማሩክ አይደለም። I'm talking about Jesus. እነን አላስገባሁም፣ ማንንም አላስገባም። ማንም ኢየሱስ ጠርቶ የፈጠረውን ዓለም ጠርቶ ሊፈጥር የሚችል ማንም የለም። የአፉ ቃል ትርጉም ያለው የአፉ ቃል ተፈጥሮን ማቆም የሚችል ብቸኛው ጌታ የናዝሬቱ ጌታ ኢየሱስ ክርስቶስ ብቻ ነው። የማንም ቃል አስተምሮ ተራ በዚህ ተናገርኩ ይመጣል ምናምን ሬማቶሎጂ ምናምን ዲያብሎስ መጨረሻ ላይ ለቤተ ክርስቲያን ላይ ለትውልድ ያቀበለው መርዛማ ትምህርት ነው እሱ። ግን ኢየሱስ ከሌለው ቦታ ሰማይና ምድርን ወደ መኖር ያመጣ ጌታ ሳይታችንን መመለስ ይችላል። ችግራችን ሊፈታ ይችላል። ጥያቄያችን ሊመልስ ይችላል። ታመን እግዚአብሔርን። ትላንትናም ዛሬም ለዘላለም ኢየሱስ ክርስቶስ ጌታ ነው። የትንሳኤው ጌታ በነገሮቻችን ሁሉ ላይ በዘመናችን ሁሉ ላይ በጊዜያችን በመነሱ ጥያቄዎችና በተጥመለመሉ በጠላት ትምህርቶች ክፋቶች ሁሉ ላይ ኢየሱስ የበላይ ነው። የጥያቄ ሁሉ መልስ ኢየሱስ። የዘመናችን ጥያቄ በኢየሱስ ይመለሳል። ከኢየሱስ ውጪ ማንም የምድራችንን ቆቅልሽ ሊፈታ የሚችል የለም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው። የመጨረሻው የጌታን ማንነት አውቆ መከተል፣ አውቆ ማምለክ፣ አውቆ መመላለስ። እዚህ ጋር ሃይማኖተኞችን ሰዎች እናያለን፣ የተፈወሰውን ሰው እናያለን፣ ደቀ መዛሙርት ራሳቸው እናያለን፣ ዙሪያው ላይ የከበቡ ጥያቄ የሚያነሱ ሰዎች እናያለን። ሁሉም ብሉር የሆነ እይታ፣ ብዥታ በሞላበት እይታ ነው ኢየሱስን የሚያዩት። ምናልባት ጥቂቶቹ አለፍ ብሎ እነ ማቴዎስ፣ ሉቃስ ሐዋርያት ምናልባት አንድ እንዳውጣ ቀርቦ ኢየሱስ እናንተ ምህረት ትፈልጋላችሁ ብሎ እስከ ጠይቅ ድረስ ብዙዎች ወደፊትና ወደ ኋላ በሚሉበት ዘመን
ነበር ጴጥሮስ ኢየሱስን አንተ የሕያው እግዚአብሔር ልጅ ነህ ብለህ ኮንፈርም ያደረገው። ጋይ can you confirm Jesus? የህይወት ጌታ እንደሆነ ኢየሱስን ኮንፈርም አድርገህ ማለት የሚችልበት አቅም ላይ ነው ጌታን የምትከተለው? ኦርዌይስ ሰውየው አይኑን ስላበራለት ብቻ ትንሽ አጨብጭቦ አላውቀውም ብሎ እንደዘጋ የሆነ ነገር አግኝተ ኢየሱስን ባክ ልታረገው? ኖ ኖ። ኢየሱስ ከታምራቶቹም በላይ ነው። ኢየሱስ ካገኘነው ከሱ ካገኘናቸው ትሩፋት ጥቅሞች በላይ ነው። It's the origin of the meaning of everything. የሁሉ ትርጉም የሁሉ መንስኤ የሁሉ መፍትሄ እሱ ጋር የሆነ የዘላለም ጌታ ነው። ጋይስ ሳጠቃልል ለምንድን ነው እዚህ ምድር ያለ ነው? ለምንድን ነው እግዚአብሔር እድል ሰጠን? ለምን እንድንማር መንገድ ከፈተ? ለምን እድሜ ሰጠን? ለምን አንደኛ ሁለተኛ እየተማሩ ፊደል የቆጠሩት ግማሹ መንገድ ቀርተው ግማሹ ደረጃው ከልክሎት ግማሹ ምንና ምን ሆኖ ላንተ እግዚአብሔር ይሄን ደረጃ ለምን ሰጠ? አልፈ ከሀገር ወጥተህ እንድትማር እግዚአብሔር ለምን ሰጠ እድል? Why you are living this world in this planet? You are not living for your own achievement. You are not living for your own success. No. You are living in this world to God's mission. ለእግዚአብሔር ተልእኮ ለእግዚአብሔር ጉዳይ ነው ያለኸው እና እግዚአብሔር ለተፈጠርክበት ዓላማና አጀንዳ ዘመንህን ይጠቀመው። የኔንም ዘመን ያንተንም ዘመን ያንቺንም ዘመን እግዚአብሔር ለአጀንዳው ይጠቀመው። እግዚአብሔር በኢየሱስ ክርስቶስም በዚህ ቃል ይባርከን። ክብር ለእግዚአብሔር ይሁን። በጌታ የተባረካችሁ ይሁን ሁኑ። እግዚአብሔር ይባርካችሁ። የስኬት ጊዜ ይሁንላችሁ። የበረከት ጊዜ ይሁንላችሁ። አንድ ጥያቄ ለመፍታት እግዚአብሔር የፈጠራችሁ አንድ ሰው ሆናችሁ እንድትገኙ እግዚአብሔር ጸጋውን ያብዛላችሁ። ክብር ለእግዚአብሔር ይሁን። በጌታ ተባረኩ። ወዳችኋለሁ። በሌላ ጊዜ እግዚአብሔር ድል ከሰጠ በሌላው እንገናኛለን። እግዚአብሔር ይባርካችሁ ለማለት ወዳለሁ። ተባረኩ። ፓስተርዬ ጌታ እግዚአብሔር አብዝቶ ይባርክ። ያው እግዚአብሔር ሁሌም ይናገራልና ዛሬም ያመነውን እግዚአብሔር በጥልቅ እያወቀን በታምራት ሳይሆን በተደረገልን ብቻ ሳይሆን በእግዚአብሔርነቱ በአምላክነቱ በባህሪው እንድናቅ ዛሬም ስላስታወስከን በጣም እናመሰግናለን። እግዚአብሔር ይባርክ፣ ጸጋውን ያብዛል፣ አገልግሎትን ይባርክ፣ ቤተሰቦች የተባረኩ ይሁኑ። እንግዲህ ይሄ ቃል ለእኛ ብቻ አይደለም ለሁላችንም ነው። በእያንዳንዱ ህይወት ውስጥ በእያንዳንዱ ቤተክርስቲያን ውስጥ አሁን ያሉ ችግሮች እንዴት እንደሆኑ እናውቃለን። እግዚአብሔር ለዚህ ችግር መፍትሄ የምንሆን እንዲያረጋን በጸጋው እንዲደግፈን አምነን ታምነን መውጣት እንድንችል ነው ዛሬ ቃሉ የመጣልን። ያው እንዳልከው ኢየሱስ ክርስቶስ ራሱ ጊዜ ገና ትንሽ ጊዜ እንደነበረው ይናገራል። እኛም ያለንበት ጊዜ በጣም ጥቂት እንደሆነ በዚህ ጊዜያችን የተፈጠርንለትን ዓላማ የእግዚአብሔርን ሐሳብ አገልግለን የእግዚአብሔርን ሐሳብ ሰርተን እግዚአብሔር ተደስቶብን እንድንኖር እግዚአብሔር ይርዳን። አንተንም ይባርክ።